በአማራ ክልል የተፈጠረው የተራዘመ ግጭት በህብረተሰቡ ላይ ሁለንተናዊ ጉዳትን አስከትሏል። ግጭቱን በሰላማዊ መንገድ ለመፍታት ለበርካታ ጊዜ ህዝባዊ ውይይቶችና የሰላም ጥሪዎች ተደርገዋል። ከችግሩ አሳሳቢነትና የጉዳት ደረጃ አንጻር በህዝብና በመንግስት በተሰሩ ቅንጅታዊ ስራዎች ለውጦች እየመጡ መሆናቸው እየተገለጸ ነው። በዚህ ጉዳይ ላይ ዘጋቢያችን ካሳው መንጌ ትንታኔ አዘጋጅቷል። በአማራ ክልል የተፈጠረው የተራዘመ ግጭት በክልሉ ህዝብ ላይ ሁለንተናዊ ጉዳትን ያስከተለ አንድ ዓመት ተኩል በላይ ዘልቋል። በሰሜኑ ጦርነት በእጅጉ የተጎዳውና በቅጡ ያላገገመው ክልሉ ዳግም ወደ እርስ በርስ ጦርነት ውስጥ መግባቱ ጉዳቱን የከፋ አድርጎታል። ክቡር የሆነው የሰው ህይወት ጠፍቷል። የመንግስትና የህዝብ ሀብት በከንቱ ወድሟል። የዜጎች ማህበራዊና ኢኮኖሚያዊ መስተጋብሮችም ተስተጓጉለዋል። ችግሮችን በሰላማዊ መንገድ መቋጨት እየተቻለ በጠመንጃ የሚገኝ አንዳችም ለውጥ አለመኖሩ ከሰሜኑ ጦርነት መገንዘብ ሲቻል በክልሉ ያጋጠመው ቀውስ በትምህርት ዘርፉ ላይ አሉታዊ ተጽዕኖ አሳድሯል። በምስራቅ ጎጃም ዞን በቀውሱ ምክንያት ከ600 በላይ ትምህርት ቤቶች የመማር ማስተማር ስራ ማከናወን አልቻሉም። ሰላም እንዲረጋገጥና የመማር ማስተማር ስራው እንዲመለስም መምህራን የበኩላቸውን እንደሚወጡ አስተያየት ሰጥተዋል። ከዛም ከዚህ የሚመጣው ወንድማችን ስለሆነ በቃ ሰላምን አትኩረን እንፈልገዋለን ከማንንም በላይ ማለት ነው። ከማንንም ሰላም ደፍርሷል። ይሄ ሰላም ደግሞ የሚጎዳው እንዳያችሁት ከሴቶች አንፃር ባነሳው እኛን ሴቶችን ነው። በተለይ መምህራን ሰፊ ድርሻ አለን። ስለዚህ መምህራን ከዚህ ችግር ብንቆጠብ ለሴቶች ስትሉ ለሚስቶቻችሁ ስትሉ ጥሩ ነው ብዬ ያስባለሁ። እኛ ስናግዝ እኛ ስንተጋገዝ ነው ሀገር ለውጥ ታመጣለች ብለን የምናስበው። ይሄ የተሰበረ የትምህርት ስብራት የሚመለሳል ብለን የምናምነው እኛም እናንተም እኛን ተደጋግፈን ነው እቺን ሀገር ሰላማዊ እድገቷ እንዲቀጥል ልናደርግ ከተፈለገ ማለት ነው። የምስራቅ ጎጃም ዞን ትምህርት መምሪያ ኃላፊ ጌታውን ፈንቴ ግጭቱ የፈጠራቸውን ፈተናዎች ለመሻገር በቅንጅትና በትብብር መስራት ይጠይቃል ብለዋል። የዞኑን የትምህርት ዘርፍ ወደ ነበረበት ለመመለስና ከፍ ወዳለ ልዕልና ለማሳደግም ከመቼውም ጊዜ በላይ መስራት እንደሚጠይቅ ተናግረዋል። ቁጥራቸው ቀላል የማይባሉ የትምህርት ቤተሰቦች፣ መምህራን፣ የትምህርት አመራሮችና ባለሙያዎች ከስራት እስከ የህይወት መስዋዕትነት ውድ ዋጋን ከፍለዋል። ተማሪዎችና የተማሪ ወላጆች እንዲሁም የዞናችን ማህበረሰብ በከፍተኛ ሁኔታ የስነ ልቦና ችግርም አጋጥሞታል። በጥቅሉ ሲወሰድ የህዝባችን ክብር ዝቅ እንዲልና የትውልድ ቅብብሎሽ ሂደቱ በከፍተኛ ሁኔታ እንዲስተጓጎል አድርጓል። የትምህርት ስርዓቱ ዘርፈ ብዙ ችግሮች ያሉበት ቢሆንም በየደረጃው ያለን ባለድርሻ አካላት በተለይም ደግሞ መምህራን በቅንጅትና በትብብር እንዲሁም በኃላፊነት ስሜት መስራት ከቻል ያጋጠመንን የትምህርት ስብራት በአጭር ጊዜ ማከም እንደሚቻል ከዚህ በፊት ካየናቸው ስኬቶች ትምህርት ወስደናል። የምስራቅ ጎጃም ዞን ምክትል አስተዳዳሪ አቶ ዋላባተም በተፈጠረው ቀውስ ምክንያት ትውልድን በመቅረጽና ሀገርን በማሻገር ተግባር መምህራን መስዋዕትነትን ከፍለዋል። ህፃናት ከጨለማ እንዲወጡና ሀገርንም ለማሻገር ያለፈውን የትምህርት ተግባር ሊያካክስ በሚችል መንገድ መስራት እንደሚገባም አሳስበዋል። ጥያቄው የአማራ ህዝብ ጥያቄ ከሆነ ትምህርት እንዲቋረጥ ለምን አስፈለገ? ትምህርት የፖለቲካ ማሳለጫ አይደለም። እውነት ለመናገር ትምህርት ትውልድን ለማሻገር ነው። የአማራ ህዝብ ጥያቄው እኩል እንድታይ፣ የአማራ ህዝብ ጥያቄ እንድለማ፣ በሌላው አካባቢ ተንቀሳቅሼ እንድሰራ ነው ጥያቄው እንጂ ቤቱ እንዲውል አይደለም አልነበረም። ያለፈውን ሊያከክስ በሚያስችል መንገድ ተነጋግረን ለሚቀጥለው በጀት ዓመት ራሳችን የምናዘጋጅበት ችግሮችን የምንለይበት ችግሩን ደግሞ መሻገር እንደምንችል አመላካች ጉዳዮች አሉ። የአማራ ክልል ምክር ቤት የግብርና የአካባቢ ጥበቃ እንዲሁም የውሃ ሀብት ልማት ጉዳዮች ቋሚ ኮሚቴ ሰብሳቢ አቶ ከፍያለው ሙላቴም የትምህርትን ስብራት ለመመለስ የጥፋት አመለካከትን መታገል እንደሚገባ አስረድተዋል። የውስጥም የውጭም የጠላት ኃይሎች የትምህርት ስርዓታችን እንዲሰበር የትምህርት ስርዓታችን አሻጋሪ እንዳይሆን ሁሉ ጊዜም ስራ ይሰራሉ። እናም ይሄንን የሀገር ዋልታና ማገር የሆነው የትምህርት ስርዓት አንድ ሆነን አንድ ላይ ቆመን አንድ አመለካከት ኖሮን መሻገር ከቻልን ብቻ መሆኑን ተገንዝበን ከሁሉም በላይ ለየትኛውም ሀገር ለውጥ ትምህርት የማይተካ ሚና እንዳለው ግልጽ ሆኖ ያደረ ሁላችንም የተገነዘብነው ሐሳብ ነው።
ሀገሪቱ የጀመረችውን የልማትና የዲሞክራሲ ጎዳና ለማሳካት የበቃና የነቃ መልካም ስብዕና ያለው ዜጋም ለመፍጠር ሁሉም የበኩሉን ኃላፊነት መወጣት እንዳለበት ተመላክቷል።